ተነስተልን እንዴት አላችሁ ቤተሰቦች? እንግዲህ ዘንድሮ የማይሰማ ነገር የለም። አሁን ደግሞ አሜሪካና ቻይና በትክክል ወደ መጠቃቃቱ እንደገቡ የሚያሳዩ መረጃዎች በመውጣት ላይ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በውሃ ላይ የሚከተሉት ፖሊሲ እጅግ አስቸጋሪ በመሆኑ ቻይና ላይ ጥቃት እንደተሰነዘረ የሚቆጠርበት ወይም ደግሞ ቻይና በትክክል ሆኖ ከሆነ እንደተመታች የሚያሳዩ መረጃዎችን እየተመለከትን ነውና ምንድነው ፕሬዚዳንት ዶናልድ ትራምፕ የያዙት ነገር በዓለም ፖለቲካ ላይ ምን እያደረጉ ነው የሚል ጥያቄም እያስነሳ ይገኛል። የሆነው ምንድነው? የአሜሪካ ኃይሎች በተለይም የባህር ኃይሎች የቻይናን መርከብ መቱ ወይም ደግሞ መቱን ብቻ ሳይሆን ኢንተርሰፕት አደረጉ፣ እንዳትንቀሳቀስ አደረጉ። ወዴት ነበር ልትንቀሳቀስ የነበረው የሚለው ደግሞ ወደ ኢራን ነበረ። ከቻይና ወደ ኢራን የጦር መሳሪያ ይዛ ስትጓዝ የነበረ መርከብ ተመታች ወይም ደግሞ አቅጣጫዋ እንድትለውጥ ተደረገች ነው ሀሳቡና በጣም እጅግ አስቸጋሪ ነው። ያ ማለት እንግዲህ የአሜሪካ ኃይሎች ይችን ካርጎን የጦር መሳሪያ ነው የተባለው እንግዲህ አንዳንዶች ደግሞ ለሲቪሊያን አገልግሎት የሚውሉ ወይም በዛ ጥቅም ልክ ታስበው የነበሩ መሳሪያዎች ወይም ደግሞ የተለያዩ ቁሳቁሶች ናቸው የተያዙት ይላሉ። ግን ደግሞ ቻይና በዚህ ልክ በዋሽንግተን ጫና ተፈጥሮባት ከሆነ ምክንያቱም አሁን በአሜሪካ ፖለቲከኞችም በቻይና ፖለቲከኞችም የተባለ ጉዳይ ስለሌለ ነው ይሄን ያልኳችሁ እንጂ ግን ጉዳዩ የተረጋገጠ ነው። እንግዲህ ስቶርምድ ነው ያደረጓት ወይም ደግሞ ጥሰው እንዳትንቀሳቀሽ ብለው ነው የያዟትና ፕሬዚዳንት ዶናልድ ትራምፕ በውሃ ላይ የሚከተሉት ፖሊሲ እጅግ አስቸጋሪ እንደሆነ የሚጠቁም ነውና ይሄኛው ባለፈው ነው ኖቬምበር፣ አሁን እኛ ህዳር ላይ ነው ያለነው። ኦፍ ኮርስ እነሱ ዲሴምበር ላይ ነው ያለነው፣ ታህሳስ ላይ ነው። ግን ይሄ ነገር የተፈጸመው መቼ መሰላችሁ? ኖቬምበር ላይ ነው፣ ህዳር ወር ላይ የተፈጸመ ጉዳይ ነው። እና ትንሽ ምንድን ነው ያለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማሪታይም ፖሊሲያቸው ወይም ደግሞ የማሪታይም ታክቲካቸው እጅግ አስቸጋሪ የሆነ መጥቷል ነው። እና ቬንዙዌላ ላይ ያለውን ነገር የምናውቀው ስለሆነ ፕሬዚዳንት ዶናልድ ትራምፕ እንደ ቻይና ከታላቆቹ ሀገራት ጋር ደግሞ በዚህ አይነት ውጥረት ውስጥ መግባታቸው በእርግጥም ስጋት ሊፈጥር የሚችል እንደሆነ ሳይታለም የተፈታ ነው። ጉዳዮች በሙሉ በተለያየ አቅጣጫዎች ሊታዩ ይችላሉ። ቤጂንግ ወደ ቴህራን ነው እንግዲህ ጉዞ የምታደርገው። ቤጂንግ ናት፣ ቻይና ናት፣ ከዛ ደግሞ ኢራን ናት፣ ቴህራን ነች። ወደዚህ የሚደረግ ጉዞ ከቻይና ወደ ኢራን የሚደረግን ጉዞ ማስተጓጎል ወይም ደግሞ ስቶርም ማድረግ እንዴት አይነት አደገኛ ጉዳይ እየተፈጠረ እንደሆነ ዓለም ላይ የሚያሳይ ነውና ፕሬዚዳንት ዶናልድ ትራምፕ አድሚኒስትሬሽናቸው ወይም ደግሞ አስተዳደራቸው በውሃ ላይ የሚከተለው ታክቲክ እጅግ አስቸጋሪ እየሆነ እንደመጣ ሊጠቁም የሚችል ነው የሚለውን ለመገንዘብ እድል የሰጠ ነውና በጣም ብዙ ሰዎች በተለያየ አቅጣጫ በዓለም ላይ እንግዲህ ያሉ የውሃ ፖሊሲዎች መከለስ አለባቸው፣ ማንም እንደፈለገው መንቀሳቀስ የለበትም ወደሚል አስማሚያ የሚወስድ ነውና ፕሬዚዳንት ዶናልድ ትራምፕ በዚህ በትልቁ የማሪታይም ስልታቸው ወይም ደግሞ ታክቲካቸው በዚህ ልክ እየተቃኘ መሆኑን የሚያሳይ ነውና ብዙዎች መረጃ የሚያወጡባቸው መንገዶች የተለያየ መጣረስም ያለበት እየሆነ መጥቷል ነውና የአሜሪካ ኃይሎች የካርጎ ሺፓን ከቻይና እንግዲህ ቅድም እንዳልኳችሁ ወደ ኢራን የምትጓዘውን መርከብ ወይም ደግሞ ካርጎዋን ነው ለመምታት የሞከሩት ወይም ደግሞ ለማቋረጥ የሞከሩትና አድርገውታል ነው የተባለውና ሬድ ነው ያደረጓት። ምንም እንዳትንቀሳቀስ ነው ገብተው ጠልፈው የያዟትና ይሄ በጣም ለቻይናም እንግዲህ ተደፈረች ለማለት ወይም ደግሞ ቻይና ዋጋ ከፈለች፣ በአሜሪካ ቻይና ጦሯ ተፈተነ የሚል አረዳድም እንዲኖረው ያደርጋልና ባለፈው ወር ወይም ማለት ቀደም ሲል እንደነገርኳችሁ ህዳር ላይ የሆነ ተደርጎ ቢቆጠርም ግን ብዙ ጉዳዮች በተለያየ አቅጣጫ የሚታዩ ናቸውና ፕሬዚዳንት ዶናልድ ትራምፕ ትንሽ አስቸጋሪ የሆነ ፖሊሲ የተከተሉ መሆኑን ሊጠቁም ይችላል ነው ባጭሩ። ግን ደግሞ እንደዚህ አይነት ሂደቶች በቀላሉ የሚታዩ አይደሉም። ወልስትሪት ጆርናል ነው ያወጣው። ወልስትሪት ጆርናል ደግሞ በተደጋጋሚ እንደዚህ አይነት የማሪታይም ጉዳዮች ወይም ደግሞ ዓለም ላይ በጣም ትንሽ WSG ማለት ውስብስብ የሆኑ ጉዳዮችን ከአሜሪካ ፖለቲከኞች ከአሜሪካ ሴናተሮች በቀላሉ የማይገኙ መረጃዎችን በማውጣት የሚታወቅ ኒውስ ፔፐር ነውና ከዛ አንጻር ያወጣው ነውና ሰው ሊታመን ይችላል። ይሄ ምንድነው? እንቅስቃሴዎቹ በቀላሉ የሚታይ ናቸው ወይ ነው እንግዲህ አሜሪካ ስሜ እንዳይጠቀስ ያለ የአሜሪካ ባለስልጣን ነው ከጉዳዩ ጋር ቅርበት ያላቸው ባለስልጣን ናቸው ይህን ሀሳብ የሰጡትና ምን ለማለት ተፈልጎ ነው ወይም ደግሞ ዋሽንግተን ቤጂንግ ላይ እንደዚህ አይነት ድርጊት ከፈጸመች ቤጂንግ ቁጭ ብላ ነው የምትመለከተው እጇን አጣጥፋ ነው የምትቀመጠው ከተባለ ጥያቄ ነው። በሌላ አጋጣሚና በሌላ ሁኔታ ደግሞ የዋሽንግተን መርከቦች ወደ መካከለኛው ምስራቅ ወይም ደግሞ ወደ ተለያዩ አካባቢዎች እንደዚሁ እንቅስቃሴ ሲያደርጉ ደግሞ የመያዝ ኢንተርሴፕት የመደረግ ሬድ የመደረግ ስቶርም የመደረግ አጋጣሚ ሊኖሩ ይችላልና አግዷታል የቤጂንግን
እንግዲህ መርከቧን አግዷታል ነው መረጃው የሚለውና ምንድን ማለት ነው ምንድነው በየትኛው አጋጣሚ የሆነ ነው የሚለው እጅግ አስቸጋሪ ነውና የዩኤስ ኃይሎች በዚህ ልክ አቋማቸው ጠንካራ መሆኑ በውሃ ፖሊሲ ላይ በዓለም አቀፉ የውሃ እንቅስቃሴዎች ላይ የሚሄዱባቸው ርቀቶች አስቸጋሪ የሆኑ ወይም ደግሞ ማንም አይነካንም የሆነ በመምጣቱ ፈተናው ከባድ ይሆናል ለዓለም ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር እንደምታውቁት በእንደዚህ አይነት ጉዳዮች ላይ ደግሞ ብዙ አቋም እየወሰዱ እንደሆነ የሚያሳዩ ናቸውና ይችኛዋ መርከብ እንግዲህ ከስሪላንካ ተነስታ ያ ማለት ከስሪላንካ ተነሳች ማለት ከቻይና ተነስታ ማለት ነው እና ከስሪላንካ ተነስታ ወደ ተለያዩ ቦታዎች ያ ማለት የተለያዩ ቦታዎችን ትነካለች። የምትነካባቸውን አካባቢዎች ወደ በኋላ ነግራችኋለሁ። ከዚህ ቀደም ከነበረው ልምድ አንጻር ከቻይና ተነስቶ ወደ ኢራን እንዴት ነው መገባት የሚችለው የሚለውን ነግራችኋለሁ። ግን እንግዲህ ከስሪላንካ ስትነሳ ለመጀመሪያ ጊዜ ነው። ከስሪላንካ ስትነሳ ለመጀመሪያ ጊዜ ነው ስላችሁ ከስሪላንካ ስትጀመር የተለያዩ እንቅስቃሴዎች፣ የተለያዩ የወታደራዊ እንቅስቃሴዎች፣ የተለያዩ የንግድ እንቅስቃሴዎች ከካርጎም ከዋርሺፕም ከነዚህ ከተለያዩ ጉዳዮች ሊያዝ የሚችሉ ሀሳቦች በተለያየ አጋጣሚ የሚነሱ ናቸው። ግን ደግሞ ይሄኛው ለየት የሚያደርገው ቱ ፈርስት ታይም ከበርካታ ዓመታት በኋላ አሜሪካ በእንደዚህ አይነት እንቅስቃሴ ውስጥ በዛ ላይ ቻይናን ታሳቢ አድርጋ የገባችበት በመሆኑ በቀላሉ ሊታይ አይችልም ነው። ይሄኛው ሰዎች እንደሚያስቡት ሰዎች በቀላሉ እንደሚያዩት ሳይሆን አሜሪካ በእርግጥም በዓለም ፖለቲካ ላይ በውሃ መስመር ላይ የሚደረገውን እንቅስቃሴ በሰፊውና ጠንካራ በሚባል ደረጃ በብርቱ ማስቆም የምትችልበትን እድል ወይም ደግሞ እናንተ በምንም መንገድ ቢሆን ከኛ አታመልጡም የሚል ትርጉም የሚሰጥበት በመሆኑ እጅግ አስቸጋሪ ነውና እንግዲህ ከበርካታ ዓመታት በኋላ የአሜሪካ ኃይሎች እንደዚህ አጋጣሚ ከቻይና ወደ ኢራን የሚንቀሳቀሱ ካርጎዎችን ወይም የሚንቀሳቀሱ እንግዲህ በዚህ ልክ እንቅስቃሴ የሚያደርጉ መርከቦችን በዚህ ልክ የሚንቀሳቀሱ አውሮፕላኖችን ማስቆም መቻላቸው ወይም ደግሞ ኢንተርሰፕት ማድረጋቸው ትልቅ ትርጉም የሚሰጠውና ብዙዎች እንደሚያስቡት በቤጂንግና በዋሽንግተን ብቻ የሆነ ወይም ደግሞ እነዚህ ኃይላት ተገዳዳሪ ስለሆኑ በተለየ እንግዲህ የሚያዩትን ብቻ ተደርጎ መወሰድ እንደሌለበት በግልጽ የሚያሳይ ነውና ለምንድን ነው የሆነው የሚለውንም እንደዚሁ በጣም አነጣጥሮ ወይም ደግሞ ነጣጥሎ ማየት ያስፈልጋል። ሰው ምንድን ነው የሆነው የሚለው እጅግ አስቸጋሪ ነው። ይሄኛው የፕሬዚዳንት ዶናልድ ትራምፕ የማሪታይም ፖሊሲያቸው የሆነ ነው ወይ? ፕሬዚዳንት ዶናልድ ትራምፕ የማሪታይም ታክቲካቸው የሆነ ነው ወይ የሚል ጥያቄ የሚያስነሳል። ኦፍ ኮርስ አሁን እዛ እንግዲህ በላቲኖች ወይም ደግሞ በካሪቢያን አካባቢ የቬንዙዌላ መንግስትን ስልጣን ለማንሳት የቬንዙዌላ መንግስት የኒኮላስ ማዱሮ መንግስት ከስልጣን ለማንሳት የሚደረጉ ማንዣበቦች አሉ። እነሱ ማንዣበቦች ደግሞ ምንድን ነው የሆኑ ያሉት? የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዛ አካባቢ የሚንቀሳቀሱ የባህር ኃይላት ወይም ደግሞ መርከቦችን ማስቀረት፣ መርከቦች እንዳይንቀሳቀሱ መዝጋት፣ መውረስ፣ የኦይል ታንከሮችን ሳይቀሩ መምታት፣ ከአደንዛዥ ጋር ግንኙነት ያላቸውን መርከቦች መምታት፣ በርካታ እንቅስቃሴዎችን የሚያደርጉበትን እድል ወደ 80 የሚሆኑ ሰዎች ህይወታቸውን ማጥተዋል። ከ23 እና 24 በላይ የሚሆኑ ደግሞ ኢንሲደንትስ ተፈጥረዋል፣ አደጋዎች ወይም ደግሞ ጥቃት ተሰንዝረዋልና ይሄ በቬንዙዌላ ወይም ደግሞ በካሪቢያና በፓሲፊክ ውቅያኖስ አካባቢ የሚከተሉት ታክቲካቸው የማሪታይም የንግድ የባህር ኃይል ወይም የባህር ላይ ታክቲካቸው የሆነ መምጣቱን የሚያሳይ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ እዛ ላይ አለመቆማቸው ቬንዙዌላ እሺ ምንም ችግር የለውም በዓለም ላይ በብዙ ጉዳዮች በብዙ መለኪያዎች ወደኋላ የቀረች ሀገር ተደርጋ ብትቆጠርም ምንም እንኳን የነዳጅ ሀብት ያላት ሀገር በጦርም በዛ አካባቢ በላቲኖቹ ወደ 7ኛ ላይ ብትሆንም በዓለም ላይ 54ኛ ወይም እንደዛ አካባቢ 50ኛ አካባቢ ብትሆንም ግን እንደ ደካማ ሀገር ብንቆጥራትም በቬንዙዌላ ላይ በካሪቢያን አካባቢዎችና በዚህ በሰላማዊ ውቅያኖስ በምስራቁ አካባቢ የሚያደርጉት እንቅስቃሴ እንዳለ ሆኖ በዛ ቬንዙዌላ ላይ ወይም ካራካስ ላይ ዋሽንግተን በጣም በቀላሉ ጫና መፍጠር እንደምትችል ግልጽ ያሳያልና የአየር ክልሏን እየጣሰች እየገባች በመሆኑ ቀላል ነው። ኦፍኮርስ አሜሪካ ልትቋቋም አትችልም። እሱ እንዳለ ሆኖ እሱ እንቅስቃሴ ባለበት ሰዓት ደግሞ ከትንሿ ቬንዙዌላ ወደ ታላቋ ቻይና ደግሞ ገብተው በዚህ ልክ ወታደራዊ አቅማቸውን የማሳየታቸው አውድና ረዳድ ኮንቴክስቱ ለነ ሺጂንፒንግ ከንቀትም በላይ ንቀት ነው። ሺጂንፒንግ ተንቀዋል፣ ቻይና ተንቃለች ለማለት እድሉን ይፈጥራልና የፕሬዚዳንት ዶናልድ ትራምፕ የፖለቲካ አውዳቸው ወይም ደግሞ አረማመዳቸውን ስትመለከቱት በዓለም የፖለቲካ ስርዓት ላይ አሜሪካን የሚሳፈጥ አንዳች ኃይል የለም የሚል አይነት ሆኗል። ስለዚህ አሁን ቻይናን ብቻ አይደለም የነኩት፣ ቬንዙዌላን ነክተዋል፣ በደንብ በሚገባ ቬንዙዌላን ነክተዋል። ከዛ ደግሞ ከቬንዙዌላ ባሻገር
ቻይና ነኩ። ከቻይና ባሻገር ደግሞ ኢራን ነክተዋል። ስለዚህ ይሄኛው ምንድነው? ስለዚህ ይሄ አውዱ ምንድነው? ይሄኛው በፖለቲካ መንገድ ሲለካ ምን አይነት ትርጓሜ አለው የሚል ሀሳብ ያመጣልና ብዙዎች በተለየ መንገድ ሊመለከቱት ቢችሉም ግን ፕሬዚዳንት ዶናልድ ትራምፕ ጉዳዩን አቅልለው እንደማይመለከቱት ማሳያቸው ሆነዋልና ይሄኛው ነው ኢንተርሴፕት ነው ያደረጉትና ሜቢ ዩኤስ ፎርስስ had intercepted cargoes traveling from China to Iran ከቻይና ወደ ኢራን የሚጓዝ ካርጎ ፕሌን ኢንተርሴፕት አድርጓልና ይሄኛው እጅግ በጣም ከባድ WSG ወይም ደግሞ ወል ስትሪት ጆርናል ያስነበበው ነው እና ይሄ ምንድነው የሚያሳየው የሚለው በብዙዎች ዘንድ በጥያቄ መልክ ሊያነሱት ግድ ብሏቸዋል። ግን የፖለቲካ ብቻም ሳይሆን ቫዮሌሽኖች እየተፈጸሙ እንደሆነ የሚያሳይ ነው። ምክንያቱም እንግዲህ ላስት ዊክ ብቻ አይደለም በዚህ ሳምንት በዚህ ከቀናት በፊት የምንመለከተው በቬንዙዌላ ያሉ እንቅስቃሴዎች ዓለም አቀፍ ጥሰቶች ተፈጽመዋል በሚል ፕሬዚዳንት ዶናልድ ትራምፕ እርምጃ እየወሰዱ እያለ ቻይና ላይ ደግሞ እንደዚህ ዘለው ከመጡ በእርግጥም ትራምፕ አደገኛ እንቅስቃሴ በዓለማችን የባህር ላይ እንቅስቃሴዎች ላይ ጀምረዋል ለማለት ነው። ያስደፍራል ወይም ደግሞ በዛ ላይ በሩን ይከፍታል፣ ግሪን ላይት ይሆናል። ዳይና በዚህ በቀይ ባህር አካባቢ ያለውን ፖለቲካ ደግሞ የሚያዩበትን መነጽር ዓለም ልትረዳ የምችልበትን መነጽር ደግሞ ታሳቢ ማድረግንም እንደዚሁ ግልጽ ያደርገዋልና ፕሬዚዳንት ዶናልድ ትራምፕ ምን አስበው በምን ሁኔታ ለምን የሚሉ ጥያቄዎችም እንደዚሁ በስፋት እየተነሱ ይገኛሉ። ግን የዩኤስ የኢንዶ ፓሲፊክ ኮማንድ ነው እንደዚህ አይነት እርምጃ ሊወስድ የሚችለው። የዩኤስ የኢንዶ ፓሲፊክ ኮማንድ ማለት ኢንዲያን ኦሽን የፓሲፊክ ውቅያኖስን የሚያካልል በጣም ግዙፍ የሚባል ይሄ ኮማንድ የዩኤስ ኢንዶ ፓሲፊክ ኮማንድ በጣም ዓለማችን ላይ እጅግ አስቸጋሪ በጣም ጠንካራ ብርቱ የሚባል የጦር መሳሪያዎችን የታጠቀ የሚንቀሳቀሰው የምድራችንን 52% የሚሆን የምድሩን ክፍል የሚያጠቃልል ከሰሜን እስከ ምስራቅ ከምዕራብ ወደ ምዕራብ በጣም በተለያየ አቅጣጫ የሚዘረጋ ከባዱ የጦር እንቅስቃሴ የሚደረግበት የአሜሪካ ቁጥር 1 እንደዚሁም በዓለም ላይ 52% የምድራችንን ክፍል የሚሸፍን እጅግ በጣም ብርቱና ግዙፍ ጦር ነው ኢንዶ ፓሲፊክ ላይ ያለው። ይሄኛው የኢንዶ ፓሲፊክ ኃይሉ እንቅስቃሴ ነው በዚህ ልክ ዋጋ ሊያስከፍላቸው የቻለው ሰው ምንድነው የሚለውን ጥያቄም እንደዚሁ እንድናነሳ ያደርጋልና በኢንዶ ፓሲፊክ ቀጠና የሚንቀሳቀሰው በዚህ ልክ እርምጃ ከወሰደ ደግሞ ብዙዎቹ በጥያቄ መልክ ያነሱት የሚችል ጉዳይ መሆኑን ታሳቢ ማድረግ ያስፈልጋል። በጉዳዩ ላይ ግን የአንነምድ የሆኑ ወይም አኖኒመስ የሆኑ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለስልጣን ለWSG ወይም ደግሞ ለዎል ስትሪት ጆርናል ተናገሩ እንጂ ዋሽንግተንም ቤጂንግም ወይም ቻይና ወይም አሜሪካ በጉዳዩ ላይ ይሄ ሆኗል የሚል ሀሳብ አልሰጡም። ይህን ሀሳብ መስጠት አንደኛ ብዙ ጉዳዮች ሊያስመለክታችሁ ይችላል። አሜሪካ ተደፈርኩ ወይም ደግሞ በአሜሪካ ተደፈርኩ፣ በአሜሪካ ተመታው፣ በአሜሪካ ተጠቃሁ ብሎ ለቻይናው ፕሬዚዳንት ሺ ጂንፒንግ መግለጫ ለህዝባቸው መስጠት አሁን ካለባቸው የፖለቲካ ቁመና በኢንዶ ፓሲፊክ ቀጠና በኤዥያ ፓሲፊክ ካላቸው ዓለምን የማረጋጋት ዓለምን ላይ ጫና የመፍጠር በኢኮኖሚ በጦር ከሱ ስትመለከቱት ጠንከር ያለ እርምጃ ስለሆነ እነ ሺ ጂንፒንግ ወጥተው ተዋረድን ብለው ሀሳብ መቼስ አይሰጡም ተብሎ ይታሰባል። በእርግጥ ያለን ፖለቲካ ነገ ምን እንደሚኖረው ነገ ምን እንደሚያስብ የሚታወቅ ጉዳይና አስቸጋሪ ሁኔታዎች እንዳሉ ሆኑ ግን አሜሪካም ደግሞ ወይም ዋሽንግተንም እንደዚህ ያደረኩ ከቻይና ወደ ኢራን የሚጓዝን መታ ወይም ደግሞ አጠቃ ወይም ኢንተርሴፕት አደረኩ አቋረጥኩ የሚል የአሜሪካን ጃት የቻይናን አውሮፕላን አቋረጠች፣ የቻይናን አውሮፕላን አስቆመች፣ አየር ላይ አስመለሰች ምናምን እንደዚህ አይነት ጉዳዮች ተነሱ ማለት በጣም ፖለቲካሊ ትንሽ ክሊቼ አለ ወይም ደግሞ ያስፈራል። ዋሽንግተን በቤጂንግ ላይ ይህን አደረገች ማለት ቤጂንግ እንደተሸነፈች ይቆጠራል ወይም ደግሞ ሁለቱ ቤጂንግና ዋሽንግተን ወደ ውጥረት ውስጥ እንዲገቡ ሁኔታዎችን አመቻቹ የሚል ትርጓሜ ስለሚኖረው ነው እና ይሄ ምንድነው የሚለውን ጥያቄ በስፋት ለማስነሳት ይሞክራል። ግን የዱዋል ዩዝ አንዳንዶቹ ዱዋል ዩዝ ማለት ለሚሊተሪም ለሲቪሊያንም የሚጠቅም ኢንፍራስትራክቸር የጫነ አውሮፕላን ወይም ካርጎ እንደሆነ ይነገራል። ያ ማለት ለጦር እንቅስቃሴም ለጦር መሳሪያ ከቤጂንግ ወደ ቴህራን ተንቀሳቀሰ ታሳቢ ይደረጋል። ለሲቪሊያን ወይም ደግሞ ለንጹሃን ዜጎች ለልማትና ለተለያዩ ጉዳዮች ጥቅም ላይ የሚውል ቁስ ወይም ማቴሪያል ኢንስትሩመንት ይዟልም ተብሎ ይታሰባል። ኦፍ ኮርስ ዱዋል ዩዝ ሲባል ደግሞ ዱዋል ዩዝ ማለት አንድ ማቴሪያል ቦዝ ፎር ሲቪሊያን ኤንድ ፎር ሚሊተሪ ጥቅም ላይ የሚውልበት አጋጣሚ ሲፈጠር ዱዋል ዩዝ ይባላል። ወይም ደግሞ በሁለቱንም ጥቅም ላይ
እንዲውል ያደረገ ነው ተብሎ ይታሰባልና ብዙዎቹ በዚህ ልክ ቃይተውት ነው እየተመለከቱት የሚገኘው። ግን አፍተር ኦል ትንሽ አስቸጋሪ የፖለቲካ አንደምታ ያለው ነውና ኢራን በአሜሪካ ማዕቀብ ጥላ ስር ነች። የአሜሪካ ማዕቀብ ከደቆሳቸው ሀገራት መካከል እንግዲህ ኢራን ተጠቃሽ ናት። ስለዚህ ኢራን ማዕቀብ ውስጥ ሆና ሳለ ከቻይና ጋር የተለያዩ የንግድ ትብብሮችን ታደርጋለች። ከቻይና ጋር ብቻ አይደለም፣ ከሩሲያ ጋር ታደርጋለች፣ ከነ ሰሜን ኮሪያ ጋር ታደርጋለች፣ ከጎረቤቶቿ ጋር ከነ ሊባኖስም ወይም ደግሞ ከሌሎቹ ከነ ኢራቅ ጋር ሳይቀር ከነ የመን ጋር ሳይቀር ሚድል ኢስት ካሉትም እንደዚሁም ደግሞ ራቅ ብለው ከአውሮፓ ኤዥያ አካባቢ ካሉት እንደነ ቤላሩስ ጋር ካሉትም የንግድ እንቅስቃሴ በማድረግ ትታወቃለች እና ማዕቀብ ተጥሎባት ሳለ አንድ ማዕቀብ የተጣለበት ሀገር በተለይም አሜሪካ ማዕቀብ የጣለችበትን ሀገር ሌላ ሀገር የሚደግፈው ከሆነ በዛ ሀገርም ላይ እርምጃ እንዲወሰድ አሜሪካ ፍላጎቷን አሜሪካንም ታደርጋለች። ስለዚህ ቻይና ወይም ቤጂንግ በዚህ ልክ እንቅስቃሴ ውስጥ እያለች ነው እንግዲህ እነዚህ ካርጎቿ ኢንተርሴፕት የተደረጉት ወይም ደግሞ ካርጎ እንዲመለስ የተደረገውና ይሄ ትንሽ የቻይና ሉዓላዊነት እንደተደፈረ ወይም እንደተጣሰ ቫዮሌት እንደተደረገ የሚቆጠር ነውና ትንሽ በማዕቀብ ላይ እንግዲህ ያለችው ማዕቀብ ሲባል የኢራንን የምንም አይነት እንቅስቃሴ እንዳይደረግ የኢራንን የነዳጅ ሀብት እንዳይገዛ በማድረግ እንደዚሁ ጫና እየተፈጠረ ይገኛልና ከዚህ ከኒውክሌር ማብላለት ጋር በተገናኘ ቻይና ግን ይሄን አልሰማም ብላ ብዙ እንቅስቃሴዎችና ድጋፎችን ስታደርግ የነበረች ሀገር ናት። አሁንም እያደረገች ያለች አገር በመሆኗ በዚህ ልክ ካርጎዋ ተመልሶ ከሆነ ምክንያቱም መግለጫ መጠበቅ ያስፈልጋል ከቤጂንግ ወይም ከቻይና በኩል ወይም ሺ ጂንፒንግ የሚሰጡትን መግለጫ ታሳቢ ማድረግ ያስፈልጋል። ያም ሆኖ ግን ይሄ ጉዳዩ ውሸት እንዳልሆነ ያሳያል። ኦፍኮርስ ይሄ ረሌክ የሆነ ውሸት ሊሆን ስለማይችል ኦፍኮርስ እንደዚህ አይነት ነገሮችን ግምት ውስጥ ያስገባል እና የአሜሪካን ማዕቀብ ኢራን ላይ የተጣለውን ማዕቀብ ኢሌጋል ነው በሚል በተደጋጋሚ ቻይና ወይም ቤጂንግ ስትከስ ነበረ። ወይም ደግሞ ከዚህ በፊት ልክ ያልሆነ ነገር ነው እያደረጋችሁ ያላችሁት በሚል ተከስ ነበረ። ስትከስ የፖለቲካ ስርዓቱን የተመለከቱ ሀሳቦችን ነበረ ስንመለከተው የነበረው። ይሄኛው በዚህ ቢሆን ልክ ነው፣ ይሄኛው በዚህ ቢሆን መልካም ጉዳዮች ወይም አጋጣሚዎችን ይፈጥራልና የሚሉ መረጃዎች ነበሩ የነበሩትና አሁን ያለው ሁኔታ ግን ይሄኛው ወደ ውጥረት ውስጥ ሊያስገባቸው የሚችል እንደሆነ ሳይታለም የተፈታ ነውና የቤጂንግ ዩኒላተራሊ ወይም ደግሞ ዩኒላተራሊ በዚህ አጋጣሚ የሚደረጉ ድርጊቶች ኢሊሲት ናቸው ወይም ደግሞ ህገወጥ ናቸው በሚል በአሜሪካ ላይ በጣም በተደጋጋሚ ጫና ስትፈጥር ነበረና የውጭ ጉዳይ ሚኒስቴር መስሪያ ቤቷም በዚህ ልክ ሀሳብ ሲያጋሩ ነበረ። አሜሪካና እንግዲህ ቻይና በዚህ ልክ መፈታተን ከተቻለ በዚህ ልክ ደግሞ አንዱ ሌላው ላይ ጫና መፍጠር ከቻለ በእርግጥም ተናንቀዋል ማለት ያስደፍራል። ኦፍኮርስ እንግዲህ የአሜሪካ ጦር በዚህ ልክ እርምጃ ከወሰደ የምር ነው ፕሬዚዳንት ዶናልድ ትራምፕ የማሪታይም ህጎች የበላይነትን እየወሰዱ እንደሆነ የሚጠቁም ነው እና ብዙ ጉዳዮች በጥያቄ መልክ ሊታዩ የሚችሉ ናቸው። እስራኤልና ኢራን ለ12 ቀናት እንግዲህ የአየር ላየር አለ የምታስታውሱት የአየር ላየር እንደዚህ የሚሳይሎቹ መጠቃቃት እሱን ተከትሎ የነበረውን ነገር የምናስታውሰው ነው። በዛ ወቅት እንኳን ቻይና ምንድን ነበረ ያደረገችው የሚሉ ጥያቄዎች መነሳት አለባቸው። ያኔ እነ ወል ስትሪት ጆርናል እንደዚሁም ደግሞ ሌሎች ጋዜጦች ይዘውት የወጡት መረጃ ነበረና እስራኤል ጥቃቷን በሰነዘረች ዴይ አፍተር እንግዲህ እስራኤል አርብ ላይ ጥቃት ከፈጸመች በኋላ በማግስቱ ቅዳሜ ቀን ከዛ ቅዳሜ፣ እሁድ፣ ሰኞ እስከ ማክሰኞ በሚሉ ቀኖች በ12 ቀናቱ ጦርነት ማለት ነው ሰኔ ላይ አይ ሪሜምበር አርብ ቀን ጥቃቱ በተሰነዘረ ከዛ ከቅዳሜ ጀምሮ የጦር መሳሪያ ወደ ኢራን ከቻይና እየገባ ነው የሚል የካርጎ ፕሌኖች እያጓጓዙ ነው የሚል ጥያቄ ሲነሳ ነበር። ኔክስት ዴይ የሆነ ነው እና ትንሽ አስቸጋሪ ነው። ሴኮንድ ፕሌን በሁለተኛው ቀን ደግሞ በኮስታል ሲቲ ተነስቶ ከዛ ሁለተኛው ደግሞ ሄደ። ሶስተኛው ዴን ኦን መንዴይ ሶስተኛው ደግሞ ዲፓርትድ ፍሮም ሻንጋይ ማለት ነው እና በ3 ቀናት ውስጥ እንግዲህ እንደነገርኳችሁ ከቻይና ተነስቶ አርብ ቀን ጥቃት ተፈጸመ። እስራኤል በኢራን ላይ ጥቃት ፈጸመች። ከዛ አርብ ቀን ነው የፈጸመችው። ከዛ ቅዳሜ ከቻይና ተነስቶ ወደ ኢራን አንድ ፕሌን ተጓዘ፣ ካርጎ ፕሌን ተጓዘ ተባለ። ከዛ እሁድ ደግሞ ሌላ፣ ሰኞ ደግሞ ከአንድ ሻንጋይ ከሚባለው አካባቢ 3 ፍላይቶች በተከታታይ ለ3 ቀናት መደረጋቸውን ያኔ መዘገቡ ይታወሳል እና መረጃዎች በዛ ልክ ነበረ ሲያነሱት የነበረው ጉዳዩ። አሁን ይሄኛው ደግሞ በቅርብ ጊዜ የሆነ መሆኑ እጅግ አስቸጋሪ ሊያደርገው ይችላል። በ3 ቀናት 3 ፍላይቶችን ተመልክተን ነበረ ነው እና
ዴታ ሲያሳይ ነበረ የእያንዳንዱ ፍላይት ከየቱ ተነስቶ ወደ የት እንደሄደ ማለት ነው። ከሰሜናዊ ቻይና ነበረ የተሄደው። ከሰሜናዊ ቻይና እንግዲህ ሲነሳ ከሰሜናዊ ቻይና ተነስቶ ወደ ምንድን ነው ሄደው ፍሮም ኖርዘርን ቻይና ቱ ካዛክስታን። ከካዛክስታን ከሄደ በኋላ ወደ ሳውዝ ኡዝቤክስታን ሄደ። ከኡዝቤክስታን ወደ ቱርክምኒስታን ካለ በኋላ ከዛ ከራዳር ውጭ ሆነ። ራዳር ውጭ ሆነው የት ነው? ኢራን ውስጥ ሲገባ ማለት ነው። እና ይሄ ነበረ። ይሄኛው ፍላይት እጅግ ብዙዎችን ሲያነጋግር ነበረ በሰዓቱ። እንዴት ሆነ፣ በምን ሁኔታ፣ በምን ቴክኖሎጂ፣ በምናምን በግልጽ ነው። ግን ይሄኛው ለምሳሌ የጀርመን ውስጥ የገባ መስሎ ሸውዶ ነበረ። ሉክዘምበርግ አውሮፓ ሉክዘምበርግ የገባ መስሎ ወደ ሉክዘምበርግ የሄደ መስሎ የቻይናው ካርጎ ፕሌን ወደ ሉክዘምበርግ የገባ መስሎ ቦታውን ቀይሮ ከዛ እንዳልኳችሁ ከሰሜን ቻይና ወደ ሉክዘምበርግ እየሄድኩ ነው የሚል አይነት የትንሽ ፖለቲክ ላይም አለው የሚሊትሪ ማታለል ጉዳዮችን ካደረገ በኋላ በተለያዩ አቅጣጫዎች አድርጎ ቅድም በዘረዘርኩላችሁ አካባቢዎች በስታኖቹ ሄደ ማለት ነው። ምንድነው የሆነው? በካዛክስታን፣ ከዛ በኡዝቤክስታን፣ ከዛ ወደ ቱርክምኒስታን አለ። እነዚህ ስታንስታ ሶስቱን ከነካ በኋላ ን ሁለት ትሪኮች ሰርቷል ማለት ነው። አንደኛ ሉክዘምበርግ ሄድኩ ብሎ ወደ ኢራን የመጣው። ኢራን ላይ ሲደርስ ደግሞ ከራዳር ውጭ ነው የሆነው። ስለዚህ ያ ታሪክ የነበራቸው አገራት ደግሞ አሁን በድጋሚ በዚህ ልክ መጡ ነው። እና ከዚህ በፊት የነበሩት ደግሞ ቦይንግ 747 ፋይተር ጀትስ ናቸው። ወይም ደግሞ እነዚህ ፍሬተር የሚባሉት እነዚህ እንግዲህ ሞር የቦይንግ 747 በእነዚህ ልክ እንቅስቃሴ ሲደረግ ምንድን ነው በዋናነት የጦር መሳሪያ ይይዛል ተብሎ ስለሚታሰብ ነው። እና በጣም እጅግ አስቸጋሪ ወይም ደግሞ አንዳንድ ሰዎች በሚያስቡት ልክ የፖለቲካ አውዱ ብቻ በቀላሉ እየተገታ ወይም ደግሞ ይሄኛው በዚህ ልክ ስለሆነ የሚባል እንዳልሆነ በግልጽ የሚያስቀምጥ ነው። እና ምንድነው የተፈጠረው የሚለውን ማየትም ያስፈልጋል። እና ሁሉም ጉዳይ ቀን እየቆጠረ ሁሉም ጉዳይ በፖለቲካ ትዝብት ውስጥ እየወደቀ የአሜሪካ ፖለቲከኞችና የቻይና ፖለቲከኞች መፍትሄያቸውን ከማቅረብ ይልቅ እያራራቁት ከሄዱ አሁን ደግሞ በእነዚህ በካርጎ ደረጃ የደረሰ ውጥረት ውስጥ ከገቡ ደግሞ አስፈሪ ሂደት ላይ እንደሆኑ የሚጠቁሙ መረጃዎችን ማየት የሚቻልበት ደረጃ ላይ ስላለ ብዙ ጉዳዮች በተለያየ የፖለቲካ አውድና ሂሳብ ሊታዩ እንደሚችሉ በግልጽ ያሳያልና ሁሉም ነገር አስቸጋሪ ነው። ሰዎች በሚያስቡት ልክም የሚቃኝም አይደለ። ሰዎች በሚያስቡት ልክ በቻይናና በአሜሪካ መካከል መፍትሄ ይመጣል ወይስ አይመጣም የሚሉ ጉዳዮችን ብቻ የሚታይበት ሳይሆን አንዳንድ ሂደቶች ካለው የፖለቲካ አውድ ፈጥነው የሚሄዱ ወይም ደግሞ ካለው አንዳንድ ግንዛቤ አንጻር ስጋት የሚፈጥሩም እየሆኑ ተመዝግበዋልና እጅግ አስቸጋሪዎች ናቸው። ሁሉም ግን በተለየ የፖለቲካ አውድና ስርዓት ውስጥ መታየት ካልቻለ የቤጂንግና የዋሽንግተን ውጥረት ወደ ኢራን እየተሻገረ ነው ማለት ነው። ኦፍኮርስ እንግዲህ ኢራን እጇን አጣጥፋ የምትቀመጥ ሀገር አይደለችም። ከዚህ በፊት በተደጋጋሚ እንደነገርኳችሁ ኢራን ጫና መፍጠር ትችላለች። ጫና መፍጠር የምትችለው በአሜሪካ ፖለቲከኞች፣ በአሜሪካ ጦር ቤዞች፣ በዚህ ሴንትካም በሚባለው በመካከለኛው ምስራቅ በሚንቀሳቀሰው ሚካኤል ክሪላ የሚባሉት ጀነራል በሚመሩት አካባቢ የሚደረግ ነው እና በጣም ሁኔታዎችን በጥናት መልክም ወይም ደግሞ ግራ ቀኝ በመመልከት የፖለቲካ እንደምታውን በተለየ አቅጣጫ በማየት ውሳኔዎችን በማሳለፍ ሁኔታዎችን ማየት የሚያስገድድበት ደረጃ ተደርሷል እና ብዙ ጉዳዮችን እኔ ሰዎች በቀላሉ ባያዋቸው የሚባልበት ደረጃ ላይ ደርሷል። ኤኒዌይ እናንተ ሞር አንደርስታንድ እንድታደርጉት ደግሞ ሀሳቡን ከዚህ በፊት የነገርኳችሁን በሙሉ ምንድነው ከዋል ስትሪት ጆርናል ተገኝቶ የተለያዩ ዓለም አቀፍ መገናኛ ብዙኃን እያወሩባቸው ያሉ ጉዳዮች ምንድናቸው የሚለውን ለመዳሰስ እንዲያግዛቸውም ኢንሲደንቱ በጣም አስቸጋሪ መሆኑን ግን ግምት ውስጥ ለማስገባት እድል ይፈጥራል። US Forced Armored Cargo Ship Traveling from China to Iran እንደሆነ ሪፖርቶች ያሳያሉ። ወይም ደግሞ እንግዲህ ከቻይና ተነስቶ ወደ ኢራን ሲጓዝ የነበረ ካርጎ በአሜሪካ ኃይሎች ተቋረጠ ወይም ስቶርም ተደረገ ወይም ደግሞ እንዳይንቀሳቀስ ተደረገ ነውና ይሄ ምን ያህል እጅግ አስቸጋሪ እንደሆነ የሚገልጽ ነው። እንግዲህ United States Forces raided a cargo ship traveling from China to Iran last month, according to the Wall Street Journal, in the reports instance in increasingly aggressive maritime tactics by the administrations of US President Donald Trump now.
የሚለውና ዎል ስትሪት ጆርናል እንግዲህ ሪፖርት ባደረገው መሰረት ወይም ደግሞ ዎል ስትሪት ጆርናል ባገኘው መረጃና በእነዚህ እንግዲህ አንንም ቅድም እንደበነገርኳችሁ ምንጮቹ አማካኝነት ባወጣው መንገድ የአሜሪካ ኃይሎች ባለፈው ወር ወይም ደግሞ ከቻይና ተነስቶ ወደ ኢራን ሲንቀሳቀስ የነበረውን አውሮፕላን ወይም ደግሞ ካርጎ አቋረጡት የሚል ሀሳብ ነው እየወጣ ያለው እና ይሄ ምንድን ነው የሚለው በጣም በተለየ አቅጣጫ በተለየ ግንዛቤ በተለየ አመለካከት ማየት ያስፈልጋል እና unnamed official told newspaper that US military personnel boarded the ship several hundred missiles from Sri Lanka according to the report on Friday. ይሄን በደንብ ልታዩት ይገባል ባይዞ ተመልካቾች። ይሄኛው unnamed official told the newspaper ስማቸው እንዲጠቀስ ያልተፈለገ ባለስልጣን US military personnel boarded the ship several hundred miles from Sri Lanka ያ ማለት ከስሪላንካ ተነስተው የተለያዩ ወታደራዊ ኃይሎችን ከስሪላንካ ተነስተው የአሜሪካ ኃይሎች ፐርሰናልስ ወደ ጉዞ በሚደረግበት አቅጣጫ ሄደው አቋረጣቸው ወይም ደግሞ ኢንተርሰፕት አደረጓቸው የሚል ሀሳብ ነው ያለውና ምን አይነት የፖለቲካ ውጥረት ዓለም ላይ የተፈጠረ ነው የሚለውንም እንደዚሁ በስጋት መልክ ለማየት የሚያስገድድበት ደረጃ ደርሷልና የዋሽንግተንና የቤጂንግ ውጥረት በቀላሉ የሚታይን ብቻ ሳይሆን በኮቴሽን መልክ በኮቴሽን ውስጥ የሚታዩ ጉዳዮች እየበዙ እየተበራከቱ ቢመጡም ግን ቀይ መስመሯ የቻይና ተጥሷል። ኦፍ ኮርስ የቻይና ቀይ መስመር ተጥሷል። the red line is crossed by America እንደዚህ አይነት ብዙ ነገሮችን ብዙ ሂደቶችን አውዶችን ማሳየት ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ አንዳንድ ጉዳዮችን ቀለል አድርገው የማያዩ ሰው በመሆናቸው እንደዚህ አይነት የፖለቲካ ግርግሮችን ማጥራትና በተለየ ሂደት በተለየ ኮንሰፕት በተለየ ግንዛቤ መረዳት ያስፈልጋል ተብሎ ስለሚታሰብ እያንዳንዱ ጉዳይ እያንዳንዱ ውጥረት በቀላሉ የሚታይ እንዳልሆነ ያሳያል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ከራሽያ ጋር ያላቸውን ፖለቲካ ለማስተካከል እየሞከሩ ባሉበት ሰዓት ደግሞ ከቻይና ጋር ትንሽ ጀርባ የሚሰጣጡ ከሆነ እጅግ አስቸጋሪ ነው። ጃፓን እንግዲህ በሩሲያና በቻይና ጫና ተፈጠረብኝ ወይም ደግሞ ተከብብ ያለው የሚል ሀሳብ በተደጋጋሚ እየሰጠች ባለችበት ሰዓት ደግሞ በሌላ አቅጣጫ እና ፕሬዚዳንት ዶናልድ ትራምፕ እነሱ ደግሞ የሚከቧቸው ሀገራት እንግዲህ የምታውቋቸው የሆኑ መጥቷል። ቬንዙዌላ ጫና እያሳደሩባቸው ነው። ከቬንዙዌላ ተሻግረው ደግሞ በቻይና በታላቋ ቻይና ተብሎ የምትታሰበው ላይ እንደዚህ ጫና እየተፈጠረ ያለበት ሁኔታ ያሳያል። እና እንግዲህ አለማችን ምንድን ነው እየሆነች ያለችው? አለማችን ይሄ በጣም ዳይቨርሲፋይድ የሆነውን ፖለቲካ እየጣለች ይሄ ትንሽ መፍትሄ ይመጣበታል ተብሎ የሚታሰበውን አለም ችላ ያለች በተለየ መንገድ የሀሳብ ውስጥ አለምን እየከተተች ነው የሚል ኮንሰፕት ከዚህ ከሚሊተሪው አንጻር እየተመለከትን እንገኛለን እና በጣም በአለም የፖለቲካ ስርዓት ላይ ትንሽ አስቸጋሪው ጊዜ እንደሆነ ይሰማኛል እና አይ ማይሰልፍ እንደዚህ አይነት ጉዳዮችን እናንተ በተለያየ መንገድና አቅጣጫ ልትመለከቷችሁ ትችላላችሁ። ተመልካቾች ኤኒ ኳስችን የትኛውም አይነት ሀሳብ ይኑራችሁ ጊዜ ከሌለኝ በስተቀር አብዛኞቹን ለመመለስ አይ አም ሬዲ። አሁንም ላይኩን ሼሩን ሰብስክራይብ ማስደረጉን ቀጥሉ። ታንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።